ሰላም ተማሪዎች እንደምናላችሁ ጸደንያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ዚኦሎጂካል ሳይንስስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 2.3.5 ሪፕሮዳክሽን ኢን ክሮኮዳይልስ አዞዎች እንዴት እንደሚራቡ እናያለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። Crocodilians are large semi-aquatic reptiles that live in different parts of the world. ክሮኮዲሊያን የምንላቸው የእንስሳት አይነቶች ትላልቅ ሰሚ አኳቲክ የሆኑ ማለት ምንድነው ውሃ ውስጥም በየብስ ላይም የሚኖሩ የተሳቢ እንስሳቶችን ስብስብ ነው ማለት ነው። በተለያዩ የዓለማችን ክፍሎች የሚኖሩ እንስሳት ናቸው። then crocodiles አዞዎች አንዱ የክሮኮዲሊያን አይነቶች ናቸው። ኦኬ ክሮኮዲሊያን ውስጥ ምን መድባቸው ከተሳቢ እንስሳቶች ውስጥ ክሮኮዳይልን ነው ወይም አዞን ነው። so this crocodiles reproduce sexually involving both male and female parents ማለት ነው። ሴትም ወንድም ጾታን ያላቸው እንስሳት ናቸው። ወንዱ ስፐርምን ሲያመርት ሴቷ ደግሞ እንቁላል አላት ማለት ነው። ስለዚህ የሁለቱ ጾታዊ ግንኙነት በማድረግ ነው ማለት ነው የሚራቡት። So the male and female reproductive structures of crocodiles are shown in the figure below. እዚህ ጋር የምትመለከቱት figure 2.10 ምንን የሚያሳየን ነው? የወንድና የሴት አዞን የመራቢያ አካላቶቻቸውን መዋቅሮቻቸውን ነው የምናየው። ኢንኳይሪ አክቲቪቲ 2.12 ስንመለከት ኤግዛማይኒንግ ሪፕሮዳክቲቭ ስትራክቸርስ ኦፍ ክሮኮዳይል ስለናል። ከዚህ በፊት ሰራቸው እንደነበሩ አክቲቪቲዎች ነው። አሁን ደግሞ የምታጠኑት ስለ አዞዎች የመራቢያ መዋቅሮች ነው። ሶ ቢ ኢን አ ግሩፕ and search from library or internet ከኢንተርኔት ወይም ከላይብራሪ መጽሐፍት ስለ function of each male and female reproductive structures ፈልጉና አንብቡ ይላቸዋል ማለት ነው። ኦኬ የክሮኮዳይል የመራቢያ አካላቶቻቸው ምን እንደሆኑ ተግባራቸው ምን እንደሆነ አንብቡ ይላቸዋል። ስለዚህ ኢንተርኔት ላይ ወይም ላይብራሪ ገብታችሁ ስትፈልጉ እነዚህን መዋቅሮች ታገኛላችሁ። ቀደም ብለንም በፊገሩ ላይ እንዳየ ነው ማለት ነው። ስለዚህ የወንዱን አካላት ብናይ ቴስተስ የምንለው የጎናድ መዋቅር አላቸው። ይሄ ተግባሩ እስካሁንም እንዳየ ነው። it produces sperm and testosterone። ይሄ ቴስተስ መዋቅራቸው የወንድ የመራቢያ ህዋሳትን እንዲሁም ደግሞ ቴስቶስትሮን ንጥረ ፈሳሽን ያመርታል። ሌላ ምን አላቸው? እዚህ ጋር ነው ቴስተሳቸው። ኦኬ and እዚህ ጋር ደግሞ ምን አላቸው? ዶክት አላቸው። ወልፍስ ዶክት የሚባል ይሄ ደግሞ የትራንስፖርት ስፐርም። ኦኬ እዚህ ጋር በቴስተስ ውስጥ የሚመረጡትን ስፐርሞች የሚያጓጉዘው ቱቦ ነው። ሌላው ስፐርም አላቸው የወንድ የመራቢያ ህዋሳት ማለት ነው። the reproductive cells the ureter አላቸው ቦያፍኛ ማለት ነው። በዚህ በኩል ነው ሸንት የሚተላለፈው። ሸንት ማጓጓዣ ቱቦ ቦይ ነው ማለት ነው ዩሬተር የሚባለው መዋቅራቸው። and urinary bladder አላቸው ፊኛ ማለት ነው። ይሄ ደግሞ ለጊዜው ሸንት የሚከማችበት አካላቸው ነው ማለት ነው። ሌላው ክሎኤካ አላቸው። ይሄ ደግሞ የምታዩት ክፍት የሆነ መዋቅር ነው። ስፐርም ኤግዚት የሚያደርግበት ቦታ ነው። ኦኬ እዚህ ተመርቶ በእነዚህ ቱቦዎች አልፎ የመጣው የወንድ መራቢያ ህዋሳት እንዲሁም ሽንት እንዲሁም ደግሞ የተለያዩ ከምግብ መፈጨት በኋላ የሚገኙ ቆሻሻዎች የሚወገዱበት ቀዳዳውን ነው ማለት ነው የወንዱን ክሎኤካ የምንለው። ሴቲቷ ጋር ደግሞ ብንመጣ the female reproductive organs ጋር ብናይ ኦቫሪ ያላት ዋን ኤጎችን ፕሮዲዩስ የሚያደርግ እንቁላሎችን የሚያመርት እና ሌሎች ደግሞ የሴት ንጥረ ፈሳሾች ሆርሞኖች አሉ ኤስትሮጅን እና ፕሮጀስትሮን የምንላቸው የሴቲቷን አዞ ሴትነት ባህሪያቷ እንዲገለጥ የሚያደርግ የሚቆጣጠር ህዋስ ማለት ነው። ልክ የወንዱ ላይ ቴስቶስትሮን እንደሚያደርግ ሁላ የሴቲቱንም አዞ እነዚህን ባህሪያት የሚቆጣጠረውን ሆርሞን የሚያመነጭ አካሏ ነው። ሌላኛው ኦቪደክት ወይም ደግሞ ሙለርስ ዳክት አለ እዚህ ጋር እንደምታዩት ከኦቫሪ ጋር ተያይዞ ያለ ነው። ይሄ ደግሞ የተመረቱት እንቁላሎች ከኦቫሪ የተመረቱት እንቁላሎች የሚተላለፉበት የሚጓጓዙበት እንዲሁም ደግሞ ፈርቲላይዜሽን ሀፕን የሚያደርግበት ነው። ጽንሰት የሚፈጠርበት ቦታ ነው። እዚህ ጋር ነው እንቁላል ተለቆ በግንኙነት ጊዜ ከወንዱ የሚመጣው
ስፐርም ሴልስ ወይም ደግሞ የመራቢያ ህዋሳት በክሎአካ በኩል ገብተው እዚህ ኦቪዳክት ውስጥ ወይም ሙለርስ ዳክት ውስጥ ነው ጽንሰት ሊከሰት የሚችለው። ስለዚህ ኢትስ አ ፕሌስ ዌር ፈርቲላይዜሽን ሀፕን የሚያደርግበትም ነው። በዛም ደግሞ እንቁላል የሚጓጓዝበት ከኦቫሪ የተመረተው እንቁላል የሚጓጓዝበት ቱቦ ነው ማለት ነው። ሌላ እዚህ ጋር የምታዩት ሲሊየትድ ፈነል ነው። ይሄ ደግሞ እንቁላሎቹን ኦቪዳክት ውስጥ ከመግባታቸው በፊት የሚቀበላቸው አካል ነው ማለት ነው። የመራቢያ አካል ነው። Okay, it captures the eggs and moves them into the oviduct. And then they have got egg. ያው ሌላው እንቁላል አላቸው። የሴት የመራቢያ ህዋሶች ማለት ናቸው። These are the female reproductive cells and ureter አላቸው። አሁንም ቦየ ፊኛ አላቸው። ልክ እንደ በወንዶች አዞ ላይ እንደምናገኘው ቦየ ፊኛ አላቸው። በዚህ በኩል ነው ወደ ፊኛቸው ወደ ዩሪናሪ ብላደራቸው ሽንት የሚተላለፈው ማለት ነው። and urinary bladder አላቸው። ይሄም ደግሞ temporarily ሽንት የሚያስቀምጡበት አካላቸው ነው ማለት ነው። and again they have got cloaca ምንለው ክፍት አካልም አላቸው ማለት ነው። ኤጎቹ ኤግዚት የሚያደርጉበት እንቁላል የሚጣልበት ጽንሰት ከተፈጠረ በኋላ በክሎአካቸው አድርገው ነው ማለት ነው ያንን ፈርቲላይዝድ የሆነ ኤግ የሚጥሉት፣ ሽንት የሚሸኑት፣ እንዲሁም ደግሞ የተለያዩ ከምግብ መፈጨት በኋላ የሚገኙ ቆሻሻዎችም የሚወገዱት በዚህ ክፍት ቦታ ነው ማለት ነው። ስለዚህ ሁለቱም ክሎአካ አላቸው። በእነዚህ ኦፕኒንግስ ነው ማለት ነው የተለያዩ ቆሻሻዎችን እንዲሁም ደግሞ የመራቢያ ህዋሳቶቻቸውን የሚለቀው ወንዱ፣ ሴቷ ደግሞ ፈርቲላይዝድ የሆነውን ኤግ የምትለቀው ማለት ነው። እሺ አክቲቪቲ 2.12 እንደዛ ከሰራ አሁን ደግሞ inquiry activity 2.13 investigation and so be in a group and investigate to find answers to these questions. በቡድኑና በጋራ ሆናችሁ የለነዚህን ጥያቄዎች መልስ ለመመለስ ሞክሩ ይላል። አንደኛው ጥያቄ do you think that all the eggs of the crocodile can be hatched and will survive if not why ይለናል። አዞዎች ጾታዊ ግንኙነት ካደረጉ በኋላ ጽንሰት ይፈጠራል አይደለም። ጽንሰት ከተፈጠረ በኋላ ፈርቲላይዝድ የሆኑ ኤጎች ከተጣሉ በኋላ የተጣሉት እንቁላሎች ሁሉም ሊፈለፈሉ ይላችሁ ብላችሁ ታስባላችሁ እና በህይወት ሊቆዩ ብላችሁ ካላሰባችሁ ለምን የሚለውን ነገር ትመልሳላችሁ። ስለዚህ መልሳችን not all crocodile eggs hatch or survive አይደለ። ሁሉም የተጣሉት እንቁላሎች ይፈለፈሉና በህይወት ይቆያሉ ማለት አይደለም። ምክንያቶቹ ምንድናቸው? አንደኛ ፕሬዴሽን ስላለ ነው፣ መታደን እድል ስላላቸው ነው። አብዛኞቹ እንቁላሎች እና እንዲሁም ደግሞ ሀችሊንጋቸው የተፈለፈሉት እንጭጫቸው they are eaten by predators በአዳኞች ይበላሉ። ኦኬ የተለያዩ አዋፋት፣ አሳዎች እና ሌሎች እንስሶች ይበላቸዋል። እሱ አንድ ምክንያት ነው። ሌላኛው ደግሞ environmental factors አሉ። የተለያየ እንደ ጎርፍ፣ ፍላዲንግ፣ poor temperature፣ habitat loss፣ ተስማሚ ያልሆነ የአየር ሙቀት መጠን፣ እንዲሁም ደግሞ የመኖሪያ ቦታቸው ዲስትራክትድ ከሆነ ከተበጠበጠ እና ከተረበሸ በተለያዩ የሰው ልጆች ተግባራት ማለት ነው እንቁላሎቹ አይፈለፈሉም ማለት ነው። ሌላ ደግሞ ቴምፕሬቸርም የራሱ የሆነ አስተዋጽኦ አለው እነዛ እንቁላሎች ይፈልፈሉ አይፈልፈሉ የሚለው ነገር ላይ ማለት ነው። there is what we call dependent sex determination አለ። ኦኬ የሚፈለፈሉት እንቁላሎች ወንድ ይሆኑ ሴት ይሆኑ የሚወሰኑት ባለው የአየር ሙቀት መጠን ነው ማለት ነው። ለምሳሌ ኩለር የሆነና ሞዴሬት የሆነ ቴምፕሬቸር፣ መካከለኛ ቀዝቀዝ ያለ ቴምፕሬቸር ከሆነ አካባቢው እንቁላሎች ያሉበት አካባቢ ሙቀቱ ለዚህ ሲፈለፈል ያ እንቁላል የሚሆነው ሴት አዞ ነው የሚፈለፈለው። ዋርመር ቴምፕሬቸር ደግሞ ከሆነ በጣም ሞቃት ከሆነ ደግሞ ሜል ክሮኮዳይል ይሆናሉ ወይም ደግሞ ወንድ አዞች ይሆናሉ የሚፈለፈሉት። ያለበለዚያ ደግሞ በጣም ቀዝቃዛ ወይም በጣም ሞቃት ከሆነም ደግሞ እስከናካቴው እንቁላሉ ላይፈለፈል ይችላል ማለት ነው፣ ሊሞት ይችላል። ስለዚህ እነዚህም ነገሮች ቴምፕሬቸር ያለው የአየር መጠን ሁኔታ የአየር ሙቀት መጠን አፌክት ያደርገዋል ማለት ነው። የነዚህ እንቁላሎች የመፈልፈላቸውንና የመቆየታቸውን ነገር ማለት ነው። so it affects the viability and sex ratio። ሌላኛው ደግሞ limited parental care መኖሩ ነው። ምን ማለት ነው? አብዛኛው ጊዜ እናቶች ይጠብቃሉ እንቁላሎቻቸውን፣ ነገር ግን ያው ሙሉ በሙሉ ሊጠብቃቸው አይችልም ከተለያዩ አደጋዎች ማለት ነው። from all the
ሪስክስ ሊጠብቋቸው ስለማይችሉ እሱም ሌላኛው ሪዝን ነው ሁሉም የክሮኮዳይል እንቁላሎች እንዳይፈለፈሉና እንዳይቆዩ የሚያደርጋቸው። ሁለተኛው የአክቲቪቲያችሁ ጥያቄ ምን ይላል? What advancements or adaptations do crocodiles reproductive system have over frogs? ከእንቁራሪቶች አንጻር የትኞቹ የመራቢያ አካላቶቻቸው ነው የአዞዎች የተሻሻለው? በተሻሻለ መልኩ አካባቢያቸውን በተላመደ መልኩ ያገኙት የኖራቸው የመራቢያ አካል ምንድን ነው የሚላችሁ። ስለዚህ ስናነጻጽር ክሮኮዳይሎች አሉ፣ አዞዎች አሉ፣ እንቁራሪቶች አሉ። ስለዚህ ፈርቲላይዜሽን አይነታቸውን ብናይ የሚከሰተው የፈርቲላይዜሽን አይነት የጽንሰት አይነት እንዴት ነው? ፍሮግስ ላይ ኢትስ ኤክስተርናል አይደለ፣ ለስ ሪላያብል የሆነ ነው፣ ውጫዊ ጽንሰት ነው። እንቁራሪቶች ውሃ ውስጥ ነው እንቁላላቸውን እና ስፐርማቸውን ለቀው እዛው ጽንሰት የሚካሄደው። ግን ክሮኮዳይልስ ጋር ስንመጣ ኢትስ ኢንተርናል ፈርቲላይዜሽን ኢትስ ኮንትሮልድ የሆነ ነው። በሴቲቱ የመራቢያ አካላት ውስጥ ነው ጽንሰት የሚካሄደው። ስለዚህ ከእንቁራሪቶች በተሻለ የክሮኮዳይል ጽንስ ተጠብቆ ነው ያለው ማለት ነው። ሌላኛው ደግሞ ኤግ ፕሮቴክሽናቸው ላይ ያሳዩት አዳፕቴሽን እና አድቫንስመንት አለ አይደለ? ክሮኮዳይሎች ከእንቁራሪቶች አንጻር አንደኛው እንቁላሉ ውሃ ውስጥ ነው የተጸነሰው፣ እንቁላል ውሃ ውስጥ ነው ጽንሱ ማለት ነው። ኢትስ ኤክስፖዝድ ኢን ዋተር። ክሮኮዳይሎች ላይ ግን ስናይ ኢትስ ኔስቲንግ አለ፣ ጓርድድ ባይ ዘ ፓረንት። ወላጆች እናቲቱ ሴቷ አዞ እንቁላሎቿን ትጠብቃቸዋለች ከአደጋ ማለት ነው። ስለዚህ ኤግ ፕሮቴክሽን አለ ክሮኮዳይል ላይ፣ ፍሮግስ ላይ ግን የለም። ሌላው ዴቨሎፕመንት ነው። ኢንዳይሬክትሊ ነው ዴቨሎፕ የሚያደርገው። ሜታሞርፎሲስ አይነቱ የመጀመሪያው ታድፖል እንጭጩ እንቁራሪት ከትልቁ እንቁራሪት ጋር አንድ አይደለም መልካቸው። ሜታሞርፎሲስ ያካሂዳል። የክሮኮዳይሎች ጋር ደግሞ ብንሄድ የተፈለፈለው ልክ ከአዋቂ አዞ ጋር ተመሳሳይ ነው ማለት ነው። ከእንቁላል የሚፈለፈለው አዞ ፓሬንሻል ኢንቮልቭመንት አለ ብለናል። ወላጆች ይንከባከባሉ እንቁላሎቻቸውን። ፍሮግስ ጋር ግን ስመጣ የለም። ሰርቫይቫል ሬቱ ጋር ብንመለከት ሎወር ነው እንዳልነው ኤክስተርናል ፈርቲላይዜሽን ስለሆነና ኤክስተርናል ፈርቲላይዜሽን ያላቸውን ዲስአድቫንቴጅስ ቀደም ባሉ ቪዲዮቻችን አውርተናል። በሱ ምክንያት ሎወር ሰርቫይቫል ሬት ነው ያላቸው። ክሮኮዳይልስን ግን ስናይ ሀየር ሰርቫይቫል ሬት ነው ያላቸው ማለት ነው። በኢንተርናል ፈርቲላይዜሽን ስለሆነ የሚያካሂዱት መራባቸውን። ስለዚህ ክሮኮዳይልስ አዞዎች ሲባዙ መች ነው የሚባዙት? ዴር ሜቲንግ ሲዝን for crocodiles usually begins in July or August and mating takes place underwater. ግንኙነት የሚፈጽሙት አብዛኛው ጊዜ በሐምሌና ነሐሴ ወር ውስጥ ነው። ኦኬ እና ደግሞ በውሃ ውስጥ ነው ማለት ነው ሜት የሚያደርጉት። during mating the sperm fertilizes the egg and develops in the female. በግንኙነታቸው ጊዜ ከወንዱ የሚወጣው ስፐርም ወይም የመራቢያ ህዋስ የሴቲቱ የመራቢያ አካላት ውስጥ ይገባል። ከዛ ኢንተርናሊ ነው ማለት ነው ፈርቲላይዜሽን ሀፕን የሚያደርገው የሚፈጠረው ጽንሰት የሚፈጠረው። and they lay their eggs and bury them in sand or deposit them in mound vegetation. ከዛ እንቁላላቸውን የሚጥሉት የት ነው? አሸዋ ውስጥ ነው ማለት ነው የሚቀብሯቸው። ይጥሉና አሸዋ ውስጥ ይቀብሯቸዋል። ወይም ደግሞ የተለያዩ የአትክልት ክምር ካለ ሞንድ ካለ እዛ ስር ይጥላሉ ማለት ነው ከአደጋ እንዲጠበቁላቸው በሚል። and the number of eggs a crocodile deposits varies from 10 to 100. የሚጥሉትም እንቁላል ከ10 እስከ 100 እንቁላል ድረስ ይችላል። which generally depends on the type of species. እንደየዝርያው እንደየአዞ ዝርያ ይለያያል። የሚጥሉት እንቁላል ከ10 እስከ 100 ሊሆን ይችላል ይደርስ ይችላል። and unlike frogs ከእንቁራሪቶች በተለየ these crocodiles have hard leathery eggs that enable them to protect their young. የአዞዎች የሚጥሏቸው እንቁላሎች ጠንካራ ቆዳማ የሆኑ እንቁላሎች ናቸው ማለት ነው። ሽፋናቸው ካስታወሳችሁ የእንቁራሪት እንቁላል የሚሸፈኑባቸው በጄሊ ሰብስታንስ ነው ብለናል አይደለ? ጠንካራ ባልሆኑ በለስላሳ በሚያምነጨልጩ ሽፋን ነው የሚሸፈኑት። የክሮኮዳይልስ ጋር ግን ስንመጣ ጠንካራ የሆነ ቆዳማ የሆነ የእንቁላል ሽፋን ነው ያላቸው እና ሲወለዱ እንደምታዩትም ከእንቁላሉ ገና እንደወጣ ከትልቁ ከአደልቱ ክሮኮዳይል ጋር ተመሳሳይ መልክ ያለው ወጣት አዞ ነው የሚፈለፈለው።
እዚህ ጋር ደግሞ ፊገር 2.11ን ስንመለከት the life cycle of a crocodile ያሳየናል። አንዳዞን የህይወት ዑደት ስንመለከት መጀመሪያ ላይ አደልት ክሮኮዳይል it lays eggs አይደለ? ግንኙነት የፈጸመች አንድ ሴት አዞ እንቁላሎችን ትጥላለች። ኦኬ ከዛ ከጣለች በኋላ እንቁላሎቹ ይፈለፈላሉ the eggs hatch and then hatch ካደረጉ በኋላ juvenile የሆኑ ክሮኮዳይሎች ይገኛሉ። ገና ታዳጊ የሆኑ ወጣት አዞዎች አሉ እዚህ ጋር። ከዛ እነሱ እየበሉ ያድጉና አደልት ክሮኮዳይል ይሆናሉ ማለት ነው። ኦኬ አዋቂ የሆኑ ትልቅ አዞ ይሆናል። ስለዚህ ይሄ አዞ አሁንም በመሬትም ውስጥ በውሃ ውስጥም በመሬት ላይም ይኖራል። ከዛ ወንድና ሴቷ ይገናኛሉ፣ ጽንሰት ይፈጠራል። ከዛ በኋላ እንደዚሁ ከጽንሰት ከተፈጠረ በኋላ እንቁላሎቹን ሴቷ ትጥላለች እያለ ዑደቱ በዚህ መልኩ ይቀጥላል ማለት ነው። የዛሬው ቪዲዮአችን ይህን ይመስል ነበረ። አዞዎች እንዴት አድርገው እንደሚራቡ በደንብ እንደተረዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ ደግሞ ሪፕሮዳክሽን ኢን በርድስ አዕዋፋት እንዴት አድርገው እንደሚራቡ እናያለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ሴታችንን ጎብኙ እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱኝ።